ስለ ማህፀን ክርስትናን ለማወቅ ስታስቡ ከማህፀን መነሳት አለባችሁ። ቃል ከስጋ ጋር የተዋሃዱ ማህፀን ውስጥ ነው። ማህፀን ውስጥ ደግሞ ትልቅ ልዩነት አለ። ጴንጤ የወር አበባ ታይ ነበር ድንግል ማርያም። ከዛ አኮርቷል ፍሬ የማህፀንሽ ፍሬ ስለተባለ ያኮረተ እንቁላል አለ። ከዛ ከእንቁላል ካኮረተው ከተጸነሰው ጋር ነው የተዋሃደው ቃል ይላሉ። ኦርቶዶክሶች ደግሞ አይ እንደዛ አይደለም፣ የተዘጋጀ ስጋ አካል የለም፣ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ኢሚዲየትሊ ይኩን እንዲህ ስትል ቃል ከስጋ ጋር ቀጥታ ተዋሃደ ነው የሚሉት። አያችሁ፣ ያ የኒስጥሮስ አስተምሮ ነው ይላሉ። የጴንጤን አስተምሮ ማለት የወር አበባ ማየቷ ትልቅ ፋክተር አለው ማለት ድንግል ማርያም የወር አበባ ማየቷ፣ የወሊድ ደም ማየቷ፣ ምጥ ማየቷ፣ እንደዚህ ይሄ ማህፀንሽ ፍሬ ተብሏል። በእርግጥ መጽሐፍ ውስጥ የማህፀንሽ ፍሬ ተብሏል። እና ጴንጤዎች የማህፀንሽ ፍሬ ስለተባለ ያኮረተም እንቁላል አለ። ያ እንቁላል ደግሞ የወር አበባ ሳታይ የሚያኮርት ነገር የለም ይላሉ። ኦርቶዶክሶች የወር አበባ አላየችም ይላሉ። ያኮረተም እንቁላል የለም ይላሉ። ልብ በሉ። ከዛ መቼ ተዋሃደ ይላሉ። ስጋም የተዘጋጀ ያዘጋጀ ይሄ ቃል ነው ራሱ የፈጠረው ይላሉ። አካሉን ድንግል ማርያምንም የፈጠረው እሱ ነው፣ የሚዋሃደውንም ስጋ እሱ ነው የፈጠረው ይላሉ። ይሄ እግዚአብሔር ቃል የተባለው ማለት ነው። ከዛ መቼ ተዋሃደ ሲሉ ይኩነኒ ስትል ቀጥታ ተዋሃደ። ስጋው ቃል ከዛ በኋላ መጣ ይላሉ። የሚገርማችሁ ነገር የኒስጥሮስ አስተምሮ ነው ይላሉ። ስጋ አልተቀመጠም ማርያም እንትን ውስጥ ማለት ነው። ሳይዋሃዱ በፊት ስጋም የለም ይላሉ። ድንግል ማርያም ውስጥ ለደቂቃም ለቅጽበትም የተቀመጠም እንቁላልም ስጋ ምንም የለም። ቀጥታ ስጋው ቃል ከቃል ጋር ኢሚዲየትሊ ቢዋሃድ እንጂ ይላሉ። ከማርያም ጋርም ተዋሃደ የሚሉ አሉ። ከማርያም ጋር ከተዋሃደ ደግሞ የቃልን ገንዘብ የማርያም ገንዘብ አደረገ። ከዛ ማርያም ጌታ ናት ትመለካለች ይላሉ። ይሄ ሌላ ብራንች አለ፣ ሌላ የክርስቲያን ክፍል ማለት ነው። እና ግን ጴንጤና ኦርቶዶክስ ጋር ፎከስ ስናደርግ ማለት ማህፀን ጋር በደንብ አጥርታችሁ ስታውቁ ትንሽ ጴንጤ ያመዝናል። ለምን የወር አበባ እና ከእናትና ከአባት ግንኙነት ነው ድንግል ማርያም የተወለደችው። ድንግል ማርያም ደግሞ እንደዛ ጴንጤ ደግሞ ስላችሁ ሁሉም ጴንጤ አይደለም፣ ግራ የሚጋቡም ጴንጤዎች አሉ። ድንግል ማርያም የወር አበባ ታይ ነበር። ከዛም የማህፀንሽ ፍሬ ስለተባለ ኢየሱስ ምን ያኮረተ እንቁላል አለ። ከዛ ነው የተጸነሰው። ከተጸነሰው ጋር ቃል ምን አድርገ ተዋሃደ ይላሉ። ቃል ከስጋ ጋር ተዋሃደ ይላሉ። ልብ በሉ። ገባችሁ? ግን ትልቅ ልዩነት አለ። የኦርቶዶክስ ግን የወር አበባ ባን ይደረጋል። የድንግል ማርያም የወር አበባ እንቁላልም አላኮረተም፣ ባን ይደረጋል። ዘላለማዊ ድንግልና ነው እንደው የሚሸለማት። ምጥም አላየችም። ከወለደች እንኳን ጸንሳ ከወለደች በኋላ ምጥ የወሊድ ደምም አልወጣትም አላማጠችም ይላል። ምጥ አመጣለች። ምጧ በጣም ጠንቶባት ስትሄድ ነበር። አመጣለች። እንደ ማንኛውም ሴት ነው የወለደችው። እና እንደዚህ ነው። ትንሽ ያመዝናል። ጴንጤ ዶግማ የለውም። እንዲህ ስላችሁ ደግሞ ጴንጤ ዶግማ የለውም። አንድ አይነት የሆነ አስተሳሰብ የላቸው። በጣም ብዙ ብራንች አለው። ሚሊዮን አንዱ የምጠይቁ ከሷ እኮ ከተዋሃደ ችግር ነው ምናምን ሌላ የራሱን ሀሳብ ያመጣል። እና እንደዚህ ነው። ለማንኛውም ከማህፀን ጀምሩ። ክርስትናን ለማወቅ የምታስቡ፣ ክርስትናን አውቃችሁ ልታስተምሩ የምታስቡ ከማህፀን ጀምሩ። እያንዳንዱ ነገር ከማህፀን ነው የሚጀምረው። ማህፀን ላይ በደንብ ፎከስ አድርጉ።